ዶክተር ርብቃ ያላሰበችው ነገር ገጽማት። ዶክተር ርብቃ እንግዲህ ብዙውን ጊዜ የሚያስፈራሯት ቪዲዮ ነበር። እንግዲህ በመጨረሻ ዲናና ማርኮን ማለት ነው ቪዲዮ ሊለቁት ተስማምተዋል ማለት ነው። ዶክተር ርብቃ እንግዲህ ያንን ባየች ቁጥር እንግዲህ በድንጋጤ ራሷን ስታለች ማለት ነው። ጤና ይስጥልኝ ክብራትና ክብራን ቻናላችን ቤተሰቦች እንዴት ናችሁ? ዛሬም ተወዳጁ በሆነ በሳቢላ ድራማ ተመልሼ የመጣሁኝ። ይህን ቪዲዮ ከወደዳችሁት እስከ መጨረሻው እንድትከታተሉ ሼር፣ ላይክ እያደረጋችሁ ቤተሰብ ያለናችሁ ቤተሰብ እንድትሆኑ አስተያየታችሁን በኮሜንት እንድታስቀምጡልኝ በአክብሮት ጠይቃችኋለሁ ማለት ነው። በጣም ይሄ ድራማ በጣም አስተማሪና ብዙ ነገሮችን የምንማርበት ነው። ማርኮ እንግዲህ በመጨረሻ በሩ በእጁ ደረሰ ማለት ነው። ማርኮ ልምጭን በማስፈራራት አግቶ እንግዲህ ልዩ ላይ ተደውሎባት ነበር። ልዩም እንግዲህ በሩን እዛ ወደ ማርኮን ሄዳለች ማለት ነው። በመጨረሻ እንግዲህ ማርኮን እንደፎከረ በሩም ሁሉም በእጁ ደረሰ። ዲናን ብሏን ነበረ፣ አይዞሽ ያስለቀሱሽን አስለቅስልሻለሁኝ፣ እኔና አንቺ አንድ ላይ ከሆነ ሁሉን ነገር ማሸነፍ የምንችለው ብሎ እንግዲህ ዲናን ብዙ ጊዜ ነግሯት ነበር። እንግዲህ ልምጭን በማስፈራራት ልዩና ዶክተር ርብቃ እንግዲህ ቀጥታ ብሩን ይዘው ሄደዋል። ብሩን ይዘን ካሌን ካልሰጠነው በፍጹም ልምጭን ሊለቀው አይችልም፣ ልምጭን ሊጎዳው ይችላል እና ግዴታ ዘን መሄድ አለብን። አብርሃምም እንግዲህ ቁጭ ብለው ባሉበት ቦታ ነው እና ዲና ያላሰቡትን ነገር እንግዲህ ከፍታለች ማለት ነው ቴሌቪዥን። በዚህን ጊዜ እነ ልዩም እነ ዶክተር ርብቃም ቁጭ ብለው ነበረ። እንግዲህ ሲታይ ዶክተር ርብቃ የምትባል ብሎ እንግዲህ እንትኑ ላይ ማለት ነው ሲያወራ ቴሌቪዥኑ ላይ ሲከፈት በሪሞቱ ስትቀይር በጣም ነው እንግዲህ የደነገጡት እና አብርሃም እንግዲህ መጀመሪያ ያንን ነገር ቪዲዮን ሲያይ ሳቤላ አብራው ቁጭ ብላ ምግብ እየበላይ ነበር። የሳሜላን ነው ፊቷን የሸፈነው። እውነት ነው አንዳንድ ነገሮች ልጆች የማዩት ቪዲዮ፣ ልጆች የማዩት ቴሌቪዥንም ሆነ ስልኮችን ስንጠቀም ትንንሽ ልጆች ማየት የሌለባቸውን ነገሮች መጠንቀቅ አለ። ወላጅ ቤተሰብ ልጆቹን በአግባብ በጽሞና ማሳደግ አለበት። አንዳንድ ነገር ልጅ ደግሞ በልጅነት የያዘውን በአይምሮ ነው የሚቀረጠው። አብርሃም እሱን ነው ያሰበው ማለት ነው። ቶሎ በይቀይር እንጂ ዲና ምን ሆነሻል ብሎ ነው እንግዲህ ሳቤላን አይንን የሸፈነው። እውነቱን ነው። ያንን መጥፎ ነገሮችን እቺ ህፃን ማየት ስላሌለባት ነው። ይሄ ያስተምራል ማለት ነው። ልጆቻችን እንዴት ማሳደግ እንዳለብን፣ ልጆቻችን ያልሆነ ቪዲዮ ማየት እንዳሌለባቸው ነው አብርሃም ይህንን ነገር ያሳየው እና በጣም ትምህርት ወስጄበታለሁ እኔ ማለት ነው። እንደዚህ ልጆቻችንን በጥበብ ብናሳድጋቸው ልጆች ሲያድጉ የእግዚአብሔርን ቃል በማሳየት የሚጠቅማቸውን በአእምሯቸው ነገር ተቀርጦ መልካም ቦታ የሚደርሱትን ነገሮች ነው እንጂ በህፃንነታቸው ማሳየት እንደዚህ አይነት ቪዲዮ ማሳየት የለብንም። አብርሃም እንደዚህ ነው እንግዲህ የልጁን የሳቤላ ፊት የሸፈነው እንዳታይ ማለት ነው። እንግዲህ እነ ልጁም ተደነጋግጠው ልጁም እንግዲህ ሶኬቱ ምናምን ነቅላለች። ዶክተር ርብቃም እንግዲህ ከፎቅ ላይ ወጥታ ራሷን ለመጣል ከዚህ ከምጥልሽ እንትኑን ከምታመጭ እያለ እንግዲህ እንትና እያስፈራራት ነው ማለት ነው። ማርኮ እንግዲህ ዶክተር ርብቃ ብዙ ጊዜ ይህን ነበር የምትፈራው። በእንዲህ አይነት ነገሮች በህይወታችን በብዙ እህቶቻችን ላይ እንዲህ አይነት ነገሮች ይሰራል ማለት ነው። አንድ ሰው በአብሮ ባለ ጊዜ ብዙ ነገሮችን ያሳልፍና ቪዲዮ እና ብዙ ነገር እህቶቻችን እያስፈራራ ገንዘብ የሚቀበል ሲያሸማቀቃቸው የሚኖር ብዙ ነገሮች እነሱ በዲራማ ሰሩት እንጂ በአሁን ጊዜ ስንት እህቶቻችን በዚህ አይነት ነገሮች ነፍሳቸውን ያጠፉ ከሰው በታይ ሆነው የቀሩ ብዙ እህቶቻችን አሉና በእንዲህ አይነት ቪዲዮዎች በአንዳንድ እንደዚህ በማይረቡ ወንዶች ማለት ነው። ወንዶች እንደዚህ ብዙ ማለት አስተሳሰብና ጭንቅላት የሌላቸው ወንዶች ናቸው እንደሚያደርጉት። ነገ እህቶቻቸውን ቢያስቡ አንድ ሰው መቼም ከእህትና ከወንድም ከእህትና ከእናት ከሴት ነው የሚወለደው እና መጀመሪያ አንድ ሰው የእግዚአብሔር ቃል በራስህ እንዲደረግብህ የማትፈልገው በሰው አታደርግ ይላል እና ምሳሌ የማርኮን ወይ ዲናም ሴት ናት። ይህንን ማድረግ የለባትም። ነገ እሷን ምኑን ታየዋለች፣ ምኑን ታውቀዋለች። አንዳንዴ ሁላችንም
ራሳችንን እንደ ንጹህ አድርገን የምንቆጥር ብዙዎቻችን አለን እና እንደ ዲና እሷ የእሷን ነገር ምኑን አይተው ነው ዛሬ ገና ለካርታ ለፕላን ብለው እንትናን ዶክተር ርብቃን የሚያሸማቅቋት? እሷ ሁሌ ነገር ገፈጥ ብላ ስለ አብርሃም ስለ ሁሉ ነገር የማትናገረው ሁሉን ነገር በፍርሃት በውጭ በቃ እሷ እንዳልሆነች የሚደረገው ለምንድነው? ለዚህ ለቪዲዮ እያለ እኔ ቪዲዮ ካዩ እንግዲህ ልቧ ይሰበራል። ቤተሰብ ካዩ የታመመ አባቴ ያለ በቃ ብዙ ነገሮችን ነበር በዚህ በዲራማ በቪዲዮ ብዙ ጊዜ ነበር የሚያስፈራሯት። በመጨረሻ ግን ቴሌቪዥን ውስጥ አስገብታ ቁጭ ብለው ምግብ በሚበሉበት ጊዜ ዲና እንግዲህ ከፍታለች። ልዩም እንግዲህ የምትይዘውን አታ እንትኑን ሶኬቱን ነቅላለች። አብርሃምም ቶሎ ፈጽሞ የልጁን አይንን የያዘው እንግዲህ ዲና ሁሌ እንደዚህ አይነት ስራዎችን ትሰራለች። ማርኮም እንግዲህ በመጨረሻ ብሩንም ተቀብሏል ማለት ነው። እንደፎከረ ካርታው እንግዲህ ለአብርሃም ተሰጥቷል። የካርታው ለአብርሃም ስለተሰጠ ዲናም እንግዲህ በጣም ነው የተናደደችው። እንዴት ወደ እሱ ሊመጣ ቻለ? በምን ምክንያት? ካርታችን እኮ ተመለሰልን ብሎ አብርሃም ለዲና ቢነግራት ዲና በጣም ነው የተናደደችው። ልትደሰት ነው እንጂ ሚስቱ ከሆነች ልትደሰት ነው እንጂ የሚገባት ይሄ ነገር ለምን ወደ እኔ ለምን አብርሃም ካርታውን አለማግኘቱን ለምንድን ነው የተናደደችው? እሷ ስላደረገችው እሷ እዚህ ነገር ውስጥ ስላለች ነው የከፋት ማለት ነው። እሱ በሚደሰትበት እሱ ተደስታል። እንግዲህ አብርሃም ብሩም እጁ ሳይደርስ እነሱም እስካሁን እንግዲህ ያስቀምጠው ብሩም እጁ ሳይደርስ ወደ ማርኮን ተመልሶለታል። ማርኮንም እንግዲህ በማስፈራራቱ ልምጭን በማዙ ነው ብሩ ሊመለስ የደረሰው። እንግዲህ ብሩ ባይመለስለት ልምጭን እንግዲህ ሊጎዳው ይችላል። አስሮ እንግዲህ ሽጉጥ ደቅኖ ላው ላይ እያስፈራራ ነው። እና ብዙ ሰዎች በአሁን ጊዜ በዘመናችን ላይ እንደዚህ ደዎችን ልጆች እንደዚህ ሰዎችን እያገቱ እያስፈራሩ ብር የሚቀበሉ ብዙ ነገሮችን አሉና ይሄ ዲራማ አስተማሪና በጣም ብዙ ነገሮችን የምንማርበት ዲራማ ነው። አስተውለን ካየ ነው ማለት ነው። እኔ ብዙ ነገሮች ከሰቢላ ዲራማ ትማራላችሁ። መልካም ሰዎችን ክፉ ሰዎችን ለይታችሁ ታውቁበታላችሁ። ምን አይነት ሰው አብሯችሁ እንደሚኖሩ በቃ ሁሌ አንዳንድ ሰው ሁሌ ገንዘብ ገንዘብ የሚል ማርኮና ዲና በቃ ገንዘብ አንዳንድ ሰው ዝም ብሎ በቃ ገንዘብ ብቻ የሚል አለ አይደል? እንዲህ አይነት ሰው ለራሱም ገንዘብ የሚወድ ሰው መቼም ቢሆን አልፍለትም። የሰው ገንዘብ የሚመኝ ሰው ሰውን ለመጣል ሰውን ለመጉዳት የሚሄድ ሰው መቼም ቢሆን ለጊዜው ይመስለዋል እንጂ አወዳደቁ በጣም ከባድ ነውና ገንዘብ መውደድ አንዳንዴ በልክ ቢሆን ነው ምለው ማለት ነው። እንግዲህ ሁሉ እንግዲህ ለገንዘብና ለቤት ብላ ነው የገዛ ባሏን እንደዚህ የምታደርገው ዲና እና ብዙ ትምህርቶችን እንወስድበታለን። ይሄ ዲራማ በአሁኑ ዘመን ውስጥ በሁሉም ህይወት ውስጥ ያለ ዲራማ ነው። ዲራማ እንግዲህ ሲሰራ እንትን ማለት በእውነተኛ ታሪክ ተወክሎ ነው የሚሰራው። እኔ ዶክተር ርብቃም ህይወት በጣም ብዙ ነገሮችን ተምሬበታለሁ። ለምን የምናየው በሚዲያ ላይ የምናየው በቲክታክ የምናየው በሁሉ እህቶቻችን በስደት እህቶቻችን ላይ ብዙ ወንዶች እንደዚህ ይጫወቱባቸዋል። ብራቸውን ያንን ለእንትን እንለቃለን እያሉ ብራቸውን እየሰጧቸው ብራቸውን እየሰጡ እየላኩ በመጨረሻ በሩን ወስደው በመጨረሻ እየለቀቁ እህቶቻችን ህይወታቸው የሚበላሽ ራሳቸውን የሚያጸፉ ብዙ እህቶች አሉና ከዚህ ከዲራማ እንማራለን። እንደዚህ አይነት ነገሮች ቢቀር ይሄ ዲራማ አስተማሪ ነው። ምንም አያደርግም። ሰው ልጅ አንድ ሰው በመልካም ጊዜ አብሮ ያሳለፈውን አሳለፈ። ያ ሰው ከተጣላ በቃ እንደ ኖርማን ያንን ሰው በመልካም ቀን አንድ ቀን ሰው አብሮ በልቶ በተጠጣም ትልቅ ነገር ነውና በሰላም በፍቅር ሰው ቢላይ በጸብ ተለያይቶ ቂም በቀልን ቢቀር ማለት ነው። ይሄ እንግዲህ በቂም በቀል ብዙ ሰዎች የሚጎዱት ገንዘባቸውን የሚያጡት ህይወታቸውን የሚያጡት በእንዲህ አይነት ቪዲዮ ነው። ይህን ይመስላል ማለት ነው። በጣም ዶክተር ርብቃ በጣም ነው የምታሳዝነው ማለት ነው። ልዩ ፈርታ ነበር በፊትም ማለት ነው። እንግዲህ ሁሉ አንዳንዴ ደግሞ ወሬ ስናወራና በቃ ይሆናል አይደል? አስተውለን ብናወራ አሁን ይሄ በራሳቸው ላይ ይሄን ሁሉ ያመጡት ልዩና ዶክተር ርብቃ ራሳቸው ናቸው። ልዩ በጣም ወሬ ማዳመጥ ትወዳለች ማለት ነው። ግድግዳ ተለጥፋ ወሬ ስታዳምጥ አንዳንድ የሆነ ክፉ ጎረቤት የለም የሆነ ስታወሩ ስትነጋገሩ በቃ በር ላይ ተለጥፎ የሚያዳምጥ ሰው አለ። ልዩ እንደዛ ናት። ሁሌ በቃ ማዳመጥ ነው ስራዋ። ከዛን ማርኮ እንግዲህ ዲናን ሄዶ ሲያባብል እንሰራላቸዋለን አይዞሽ አታልቅሽ እያለ
እያባበለ እያለ ልጁ በትድል ታዳምጥ ነበር። እንግዲህ ዶክተር ርብቃ ጋር ሄዳ እሰይ ደስ ብሎኛል እንኳን አለቀሰ ያስለቀስና ስትል ተይ እንደዛ አትበይ። እኔ አንድ ሰው እኔ ሰው ሲጎዳ አልወድም። ለምን በአደባባይ ነው እኮ አብርሃም እንደዛ ሲላት እኔ በጣም ነው ያፈርኩት። እኔ በጣም ነው እንትን ያልኩት፣ አሳዝናኛለች እንደዛ አትበይ ትላለች። ዶክተር ቢያንስ የፈለገ የጎዳትን ሰው ራሱ ሲጎዳ እሰይ አትልም ማለት ነው። ዶክተር ርብቃ በጣም የሆነ አላለ ብዙ ትምህርት ከዛ ትወስዳላችሁ። አንዳንድ ሰው የሆነ የጎዳችሁን ሰው ወደቅ ያ የጎዳችሁ ሰው ሲወድቅ እሰይ አደረገ ወይኔ እኔ ነው በቃ የሚል ሰው አለ ማለት ነው። እንዲህ አይነት ግን እግዚአብሔር በቀል እግዚአብሔር ስለሆነ በቃ ወደ እግዚአብሔር መስጠት ነው እንጂ እሰይ ማለት ደግ አይደለምና ዶክተር ርብቃ በፍጹም ያንን አላለችም። እኔ በጣም ነው ያሳዘነችኝ ስትል ልዩ እሰይ እያለ ስትል በዚህን ጊዜ እንግዲህ ማርኮን ያዳምጥ ነበረ። እንግዲህ ልዩ እንትን ዶክተር ርብቃ የምርመራውንም ውጤት እንትን እንዳለች የካርታውንም በር ሁሉንም እነሱ እንዳደረጉ እንግዲህ ቁጭ ብለው አሁን ካርታው እንዴት ነው ለአብርሃም የምንሰጠው፣ ምን ብለን ነው የምንሰጠው፣ ብሩስ እንዴት ነው ብለው ሲመካከሩ እንግዲህ ሁሉ ነገር ያዳምጥ ነበር ማለት ነው ማርኮ። ወዲያውኑ እንግዲህ ልዩን አንገቷን የያዛት አንቺ ነሽ እናንተ ናችሁ እንዲለካ ብሎ ወዲያውኑ ለዲና ደወለላት። ተዲናም ተስማሙ። እነሱ ናቸው ሁሉን ነገር ያደረጉት የእርግዝናውንም ሁሉንም ዶክተር ርብቃ ናት ብሎ ባላት ጊዜ ነው እንግዲህ ያን ቪዲዮን ለመልቀቅና እሷን ለማዋረድ እሷን ለማሸማቀቅ እንትን ያለችው ማለት ነው ዲና። የእሷን ለማሸማቀቅ ነው እንትን ያለችው ዲና። ያን ወዲያውኑ ቪዲዮን ቴሌቪዥን ውስጥ እንትን ጣቢያ ያስገብታ እንግዲህ በጣም እያወራ እያለ ነው አብርሃም እንግዲህ ቶሎ የልጁንም አይን የሸፈነ እነ ልዩም እንግዲህ ቶሎ ብለው ሶኬቱ ምኑንም ነቅለው ለማቆም ሞከሩ ማለት ነው። እና ሁልጊዜ ነው የሚያስፈራሯት እንደዚህ ዶክተር ርብቃን። እንግዲህ እዚህ ጋር ሜርሲም እንግዲህ እዝራ በጣም እየተከታተላት ነው። ሜርሲንም እንግዲህ ዲና አንቺ እኮ በፍጹም አንቺ ልትሰሪ አልቻልሽም፣ እዚህ አንቺ ገረድ፣ አንቺ ሰራተኛ፣ የድሃ ልጅ እያለች ሜርሲንም ታሸማቅቃታለች። ብዙ ሰዎች እንደዚህ ሰውን ድህነትን የእንትን እየመሰላቸው እየሰደቡ ሰውን ስንት የሚያሸማቅቁ አሉና ድህነት የዘር አይደለም። ማንም ቢሆን በዚች ምድር ላይ ሀብታም ሆኖ የተወለደ የለም። ሁሉም ራቁቱን የተወለደው። ድህነት ደግሞ የዘር አይደለም። የሰው ልጅ ድህነት ራስ አያስደፋም። ድህነት አንገት አያስደፋም። አንገት የሚያስደፋው መጥፎ ስራ፣ ሌብነት፣ ሌላ ኃጢአቶች፣ ሌላ ነገሮችን አንገት ሊያስደፋ፣ ቤተሰብን ሊያሰድብ፣ ማንነት ሊያሰድብ ይችላል። ቤተሰብን ሊያሰድብ ይችላል። እንዲህ አይነት መጥፎ ነገሮች ሰው ድህነት እንትን ማለት ትልቅ ነገር ማለት ሰውን ያሸማቀቀው ሰውን አንገትን ያስደፋ እየመስለው በድህነት ሰውን የሚሰድባለ እና ዲናም አሁን እንደዚህ ነች። የድሃ ልጅ እናትሽ እንዲህ ናት እያለች አርፋ ተርፋ ከሜርሲም አልፋ እናቷን ትሰድባለች። ሜርሲ ደግሞ እኔን ስደቢኝ፣ እናቴን መስደብ የለብሽም፣ እናቴን መስደብም ሆነ መናገርም ስልጣን የለብሽም እያለቻት ነው እንግዲህ ዲናን የምትመልስላት። ዲና በጣም ነው የምታሰቃያት። በፍጹም አንቺ ስራ ልትሰሪ አልቻልሽም፣ አንቺ የመጣሽው እዚህ ለሌላ ነው፣ አንቺ እዚህ መተሽ ከወንድ ጋር ነው እንጂ እንትን የምትይው ሌላ ነገር የሰራሽው ነገር የለም እያለች ስትላት እንግዲህ በዚህን ጊዜ ነው እዝራ ተናዶ ከዚች ከድሃ ልጅ አንተ ስንት የድሃ ልጅ አማለልክ፣ ስንት የድሃ ልጅ እንደዚህ ያደረክ እያለችው እዝራ ነው ስትለው አንቺ በጣም ባለጌ ሴት ነሽ፣ አይምሮ ጭንቅላት ያሌለሽ ሴት ነሽ ብሎ ነው እንግዲህ እዝራም ከዲና ጋር የተጣሉት። ዲና እንግዲህ ያው ዞሮ እዝራን ጠምዳ ነው ያዘችው። ለምንድን ነው? አንደኛ ከማርኮ ክፍል ስለገባ፣ እዛ ከገባ ጀምሮ እዝራን አትወድም እሷ ማለት ነው። እና እንግዲህ ታረፍሽ ረፊ፣ ካላረፍሽ ደግሞ ወንድምሽን እንዳደረኩት ነው ማደርግሽ ሲላት ለካ ማርኮን እሱ ነው እንዲ ማርኮንን የደበደበው እሱ ነው እንዲ ለካ ማርኮንን የደበደበው ብላ እንግዲህ በጣም እንትን ብላለች። እንግዲህ እዝራ መደብደቡን እዝራ እጁ መስበሩን አላወቀችም ዲና። እና ይሄን ይመስላል ማለት ነው። በጣም የሚገርም ነው ማለት ነው። እና የዲና ተንኮል እስከዚህ እስከ መጨረሻ ድረስ ነው። እንግዲህ ማርኮና ዲና አሁን እንግዲህ ስንት 2 ፓርት 3 ፓርት ላይ እና አብርሃም እየሳቁ እየጨፈሩ እየደገሱ ራት ግብያ እያደረጉ ነበር ያሳለፉት።
ሳቢላ ከመጣ ጀምሮ 3 ጊዜ እንግዲህ በደስታ ላይ ፓርት ላይ ነበሩ። አሁን እንግዲህ አብርሃምም በጣም ተጨንቋል፣ በጣም እያለቀሰ ነው። ያልጠበቀው ነገር ውስጥ ነው የገባው ማለት ነው። እነሱ እንግዲህ ሲጀመር አስልቶ እንግዲህ ተቃጥሎ ማርኮን እንግዲህ በ3ቱ ፓርት ላይ እነሱም እያለቀሱ እየተቃጠሉ ነበር። አሁን እንግዲህ የነሱ ሆኗል። በመጨረሻ እነሱ አሸንፈዋል። ይህንን ሊያሸንፉ የቻሉት እንግዲህ ልዩና ርብቃ በራሳቸው ነው። ቀስ ብለው ቢያወሩ ኖሮ አስተውለው ቢናገሩ ኖሮ ነገር ሊሰማባቸው አይችልም ነበር ማለት ነው። አንዳንዴ ሰው ልጅ ወሬ ሲያወራ እናንተ ሲል ቢያወራ በጣም አስፈላጊ ነው ብያለሁ። እና እንግዲህ እንትና ዶክተር ርብቃ በጣም ነው የምታሳዝነው። ሜርሲም እንግዲህ በጣም ታሳዝናለች። በጣም ከመጣ የጀመረ ሜርሲ ሁሌ ማልቀስ ነው፣ አንገቷን መድፋት ነው። ስራ ስትሰራ ታመነጭቃታለች። ይሄን አድርግ እያለች በጣም ነው። ሲጀመር ሜርሲን ልዩ በፍጹም አላስጠጋቻትም። ሜርሲን ልዩ ልታስጠጋት ያልቻለች ለምንድን ነው? እዝራ ሜርሲን ስለወደደ ነው ልዩ ሜርሲን ጸምዳ ያዘቻት ማለት ነው። እነሱ ከልዩ ጋር የልብ ጓደኛ እንድትሆን ብሎ ነው ማርኮን ያመጣት። ግን ልዩ ሲጀምር መቼ አላስጠጋቻትም። እሷም ስለምትቀር ማርኮ ይህን ነገር አልገባውም። ልጅ ሜርሲ ምንም የምታውቀው ነገር የለም። ሜርሲ ሲጀመር እዝራንም አትወደውም። እዝራ ይወዳታል፣ እሱ ይከታተላታል። በዚህን ጊዜ ነው እንግዲህ ልዩ ጸምዳ ያዘቻት። እንግዲህ እሱ ካልፈለገ ምንም ማድረግ አይቻልም። እሱ ልዩን መልስ ብሎ ሊያትም አልቻለም። ቦታም ሊሰጣት አይችልም። ሜርሲን ነው ቦታ የሚሰጣት። እንግዲህ ያን ከመጽሐፍ ስጦታ ጀምሮ ነው ጸምዳ ያዘቻት። እንኳን አይደለም ሚስጥረኛ ጓደኛ ልታረጋት የአፍ ጓደኛ ራሷን አረገቻት። በጣም ነው እንትን የምትላት እና ይህን ይመስላል። ውድ ቤተሰቦቼ አንዳንዴ ዞር ብለን ብናስተውል ብዙ ነገሮችን እንማርበታለን። ከዲራማ ቤተሰብ ለገንዘብ ተብሎ ብዙ ሰዎች የራሱን ገንዘብ እየተው በሰው ገንዘብ እንደ የህይወት ሰውን የሚያሰቃያለና ገንዘብ እኮ አላፊ ጠፊ ነው። የሰው ልጅ ሰው ነው ትልቁ ነገር እና ሰው ልጅ ሲኖረው ደግሞ ነገ የሚያጣ አይመስለውም ማለት ነው። ዲና ነገ የምታጣ ነገ የእሷን ህይወት ምን እንደሆነ አላወቀችም። ግን ሜርሲን እንደምትሰድባት የደሃ ልጅ እያለች የሸማቀች አንገቷን እያስደፋች ስትሰድባት፣ እሷ ግን ሁሉን ነገር ችላ በትዕግስት ስራዋን እየሰራች ናት ማለት ነው። እሷ ሲጀመር የህይወቷ የሚያሳስባት በስለፋበት የኖረችበት ትምህርቷን መተዋን እንደገና አስተምርሻለሁ አንጥቶ ብሎ የእህቱ የገዛ ያጎቷ እዚህ ሰራተኛ አድርጎ በማስቀመጧ ስለዛ ነው እንጂ እሷ ስለ ወንድ ስለ ፍቅረኛ ስለ እንትን ማለት ሪሌሽንሺፕ እንኳን ልትገባበት በአሁን ጊዜ የሚያሳስባት ትምህርቱ ሁናቴ ነው። ግን ዲና ያው አስተሳሰቧ እዚህ መጥፎ ላይ ስለሆነ እንደዚህ ነው ይመስላል። ቤተሰብ ቀጣይ እስከምንገናኝ